እሱ ስንት ጥፋት እያጠፋ እያለ ለካ ውስጥ ለውስጥ ሌላ ነገር እየታሰበልኝ ነው እንዴ በላይ ላይ ብዬ ሁላ እንዳስብ ነው ያደረግሽኝ። ምክንያቱም ሰሞኑን ያደረግሽው ነገር ጭራሽ ልታጣብሻቸውም እየሞከርሽ ነው ያለ የሚመስለው። ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ በህይወቴ ዳንኤል የሚናገረው ንግግር ላይ እስማማለሁ ብዬ አላውቅም ነበር፣ አልዋሻችሁም። ዛሬ ግን አዳምጡት። ደስታሽ ቢዘልቅ ደስ ይለኝ ነበር። አዳምጡ። ሆነ መንገድ የሚያራምድሽ ቢሆን ኖሮ ደስ ይለኝ። እግዚአብሔር ያዛልቃል። ሌላ ምን ይደረጋል ብለህ ነው ነገ ያለቀሽ ትመጫለሽ። ቆይ እንደዛሬ ዳኒ አስደስቶኝ አያውቅም ነው የምላችሁ። አያውቅም። የተናገራት ነገር አንዳንድ ሰዎች እዛ ቤት ይሰማል። አብርሽና ሄርሜላ አቤት እንዴት ነው የምታምሩት! አረ በቃ እናንተ ወደፊት ተጋቡ ራሱ የምትሉ ሰዎች እንዳላችሁ እየሰማው ነው፣ እያየው ነው። እነሱም የእናንተን ሐሳብና ምኞት ሊያረጋግጡላችሁ በሚመስል ቪዲዮ ዛሬ መጥተዋል። አሰማችኋለሁ በኋላ። ነገር ግን ዳኒ እዚህ ጋር እንዴት ከአፉ እንደወጣለት ራሱ በማላቀው መንገድ እውነት ሲናገር ነገ ከነገ ወዲያ ሊፈጠር የሚችለውን ነገር ሲያወራ ሰማሁት። ሄርሜላ ተናግር ያለው ራስሽም በአፍሽ በዚህ በልኩ አምነሹ ነበር። የራስ ያልሆነን ሰው ማፍቀር ከባድ ነውና አዳምጡ። ብዙ እየታገልኩ ነው ያለሁት ምናምን ነገር ያን ደግሞ በቃ ልተወው አልቻልኩም። ቆይ ራስሽ በአፍሽ እንደዚህ ያልሽውን ልጅ እየዘፈነ እየጎተተሽ እየሳመሽ ወድሻለሁ እያለሽ አብሮሽ ስለሆነ ሄርሜላ ዳኒ የተናገረውን ነገር እኔ የምናገረውን ነገር የግሬስ ፋሚሊዎች ከበፊት ጀምሮ ከመምጣትሽ ሰዓት ጀምሮ የምንናገረውን ነገር ስሚኝ፣ ግዴለሽም። አብርሃም የሩታ እንጂ ያንቺ አይደለም። ለምን ካልሽኝ ከራሷ አንደበት ላሰማሽ። ደግሞ ታገባታለህ። ስሙ በደንብ ቃል ልታስገቢ ነው ናዋ እንዴ? አራኔ ለራሴ መጀመሪያ እንትን ልበላው እኔ ማንንም አላገባም። ማግባት እቅድም ትላጉትም ምንም የለኝም። አሁን ነጣ ሆኜ ብቸኛ ሆኜ መኖር ነው የምፈልገው። እንደዛ እኮ ነው ልጅቷን ለምን እንደው ተስፋ የምትሰጣት ታዲያ? ለማ ለካ ሄርሜላ ጋር ለምን እንደምትሆነ ሄርሜላ እኮ ከኔ ጋር ስትሆን ደስ ስለሚላት ነው የምትሆነው። ቆይ ሄርሜላ እኔም ዳኒም የግሬስ ፋሚሊዎች በጠቅላላም የምንነግርሽ ነገር አብርሃም ምላሱ ሌላ ተግባሩ ሌላ የሆነ ልጅ እንደሆነ ከበፊት ጀምሮ እያየነው መተን ስለምናውቀው ነው። አዳምጣችሁታል። አሁን የማግባት አይደለም ፍቅረኛ የመያዝ የማግባት እንኳን ዓላማና ሐሳቡ የለኝም። ሄርሜላ ከኔ ጋር መሆን ስለሚያስደስታት ነው እንጂ እኔ ከሷ ጋር መሆን አስደስቶኝ አይደለም የያስኳት ያለው ልጅ ዛሬ የተናገረውን ነገር ግን ሰምታችሁታል። እኔ ወንድማችሁ እያለሁ እንኳንም አልሰማችሁት፣ እኔ አስደምጣችኋለሁ። ምናልባት በቅርቡ እድለኛ ከሆንክ ትልቅ ፕሮግራም አዳምጡ ታሰበ ነው። እዛ ፕሮግራም ላይ ስሟት እሷን አድርገን እንጠራለን። ከዛ ውጭ ግን እኛ ከእናንተ ጋር የሚያገናኘን ነገር አይኖርም ማለት ነው። ቆይ ትልቅ ፕሮግራም እየታሰበ ነው ሲል ሄርሜላ ቀጠል አድርጋ ምን አለች? ሻማያዥ ነው ወይ? እሷ እየቀለለች ሊሆን ይችላል። እኔን ሁላችሁም እንደምታውቁኝ ቪዲዮ ሳይሆን ከቪዲዮ ጀርባ ያለ ነገር ነው የማየው። ነገ ከነገ ወዲያ ትልቅ ፕሮግራም አዘጋጅተው ድግስ ደግሰው እነዚህ ልጆች እንጋባ ብለው ሊመጡ ይችላሉ። በነገራችን ላይ አብርሃም ያደርገዋል። እሺ አያደርገውም ብላችሁ እንዳታስቡ። ነገር ግን ቅድም ምን ሲል ሰምተነዋል? ራሴው እኔ እንደ ስጋት ሳይሆን የተናገርኩት ራሱ በአፉ እንደተናገረው እንደሰማችሁት ከሆነ ከዚህ በኋላ በዚህ ሰዓት ማንንም የማግባት ፍላጎትም ዓላማም የለኝም። ሄርሜላም ከኔ ጋር ስትሆን ደስ ስለሚላት ነው እንጂ እኔ እሷን ፈልጊያት አይደለም ከእሷ ጋር መሆነው። ሄርሜላንም እንደሰማችኋት የሌላ ሰው ማፍቀር ከባድ እንደሆነና የሰው አፍቅራ መከራዋን እየበላች እንደሆነ ስትናገር ሰምታችኋታል አይደል? ይሄ ሁሉ ባለበት ሁኔታ ነው እንግዲህ ሄርሜላ አብርሃም አገባሻለሁ ብሎ ሲመጣ እየሰማችና እያመነች ያለችው። ታዲያ ይሄ ባለበት ሁኔታ ዳንኤል የተናገረው ነገር ባያስደስተኝ ይገርማችኋል። የግሬስ ፋሚሊዎች ሁላችሁም በዚህ ሐሳብ ተስማማላችሁ ብዬ አስባለሁ። በደንብ አድርገን አንዴ ደግሜ ላስደምጣችሁ እስቲ። ደስታሽ ቢዘልቅ ደስ ይለኝ ነበር። አዳምጡ። የሆነ መንገድ የሚያራምድሽ ቢሆን ኖሮ ደስ ይለኝ። እግዚአብሔር ያዛልቃል። ሌላ ምን ይደረጋል ብለህ ነው ነገ ያለቀሽ ትመጫለሽ። በቃ
በዚህ ሐሳብ ሄርሜላ የምንመክርሽን ነገር እየሰማሽን ስላልሆነ ነገ እያለቀሽ ትመጫለሽ። አብርሃም በዚህ ትቢትህና በዚህ ጥጋብህ የምትቀጥል ከሆነ ምላስን እያዝረከረክ ሩታ እግር ስር ተደፍተክ በጣም በቅርቡ ይቅርታ አድርጊልኝ ማሪኝ እያልካት ትመጣለህ። በመጨረሻ ግን ወደዳችሁም ጠላችሁም ፈጣሪ ምንጊዜም ከተበዳይ ጎን ስለሚቆም ሩታን ሁል ጊዜ አብባና አምራ እንደምናያት በጣም በቅርቡ እንደዛ ከአብርሽ ጋር የምናያት ይሆናል። በዚህ ሐሳቤ መላው የግሬስ ፋሚሊ ተስማማላችሁ ብዬ አስባለሁ። ለያችሁ የኮሜንቱ ቦታ ላይ ላይክ እያደረጋችሁት ቪዲዮውን ጀምሩት። ሁላችሁም ይሄንን ቪዲዮ ሜንሽን ተደርገውበት ስለሚመጡ ሐሳብ ምክራችሁን ጻፉላቸው፣ ያዩታል፣ ያነቡታል። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እንደ ሁል ጊዜው ይሄንን ቪዲዮ እስከ መጨረሻው ድረስ እየተመለከታችሁት ሐሳብና አስተያየቴን እንደዚህ በቪዲዮ ስሰጥ እናንተም በኮሜንት ላይ ሐሳብ አስተያየቶቻችሁን እያስቀመጣችሁልኝ አብርሃምም ሩታም ተጋብዘው ሜንሽን ተደርገው በሚመጡበት በዚህ ቪዲዮ ላይ እየተሳተፋችሁ እንድትቆዩ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ከአቅም በላይ መወጠር፣ አዳምጡ፣ በራስ መተማመን ምናምን የልብ ልብነት እየተሰማቸው ነው ያለውና ተመልከቱ። ወዲህ በኋላ ጨክና ሳታውቅም ለምን ሆነ በቃኛ ልክኝ ለአይኗ እንኳን እየጠላችኝ። ቆይ ከእናንተ ሙዚቃ በፊት በመላው ዓለም ላይ ሆናችሁ ይህንን ቪዲዮ የምትመለከቱ የግሬስ ፋሚሊዎች በያላችሁበት ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴን እኔ ወንድማችሁ ተመኝቼላችሁ ይህንን ቪዲዮ ጀምሬያለሁ። ይኸውላችሁ መርሳት የሌለባችሁ ነገር በዛሬው ቪዲዮ ላይ በጣም ብዙ ሰዎችን ልናገር፣ በጣም ብዙ ሰዎችን ላስቀይም እችላለሁ። ከወዲሁ ይቅርታ ታደርጉልኛላችሁ። በዚህ ሁሉ መሃል ግን እነዚህ ሶስቱም ባሉበት መሃል ሩታ በዚህ ሰዓት ያለችበትን ሁኔታ ሳስብ በጣም እስቲ እንደ አንድ ሰው ሆነን እናስብ እስቲ። በተለይ ሩታን የምትሳደቡ አብርሃም እያደረገና እየሰራ ያለው ነገር ትክክል ነው ብላችሁ የምታስቡ፣ ሄርሜላ እየሄደችበት ያለው መንገድ ትክክል ነው ብላችሁ የምታስቡ፣ ዳንኤል ለሩታ የወገነ መስሎ ከዚህ በኋላ ደግሞ እዚህ ህይወት ውስጥ ሊፈጥር እየሞከረ ያለውን ነገር እያወቃችሁና እያገናዘባችሁ ያላችሁ ሰዎች ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። እኔ በጣም ብዙ የምናገረው ነገር አለ። እናንተ ግን እንደው እንደ ሰው እያሰባችሁ አዳምጡኝ። በተለይ አንዳንድ ሰዎች ሰውን ለማሸማቀቅ ሩታን በዚህ ደረጃ ለመስደብ የምትሄዱበት መንገድ በጣም ጭራሽ ሴቶች ናችሁ። ሴቶች ሆናችሁ ሴትን እንደማበረታታት ከዚህ በኋላ ለሚፈጠርባት ዲፕሬሽን፣ ድብርት፣ ጭንቀት የኔ የምትለውን ሰው ማጣት ስሜት እሱን ሁሉ እንድትረሳ ካጠገቧ መሆን ሲኖርባችሁ በዚህ ሰዓት እሷን ለማሽማቀቅና እሷን ለመስደብ የምትጥሩ ሰዎች ግን ጭንቅላታችሁ ይስራ አይስራ የእውነቴን ነው ግራ ታጋቡኛላችሁ። ለማንኛውም ለእሷ ፈጣሪ ያለላት እኔ አሁን ልናገር የመጣሁት አንድና አንድ ነገር በዛሬው ቪዲዮ ላይ ያያችሁት እጅግ በጣም ብዙዎቻችሁ የሄርሜላ ደጋፊዎችን ቢያስደስታችሁም የአብርሃም ደጋፊዎችን ቢያስደስታችሁም የሩታ ደጋፊዎች ግን ያላያችሁትን በጣም ወሳኝና አስደንጋጭ ዳኒ ከጀርባ ይዞት የመጣውን ነገር ላሳያችሁ ነውና የመጣሁት። ለመሆኑ በራሱ ቤት ዳንኤል ማይክ ይዞ ለምን መጣ? ከራሱ አንደበት እንስማና እኔ መለሳለሁ። አሁን አሸናፊዎች ናችሁ፣ እንኳን ደስ አላችሁ ምናምን ነገር እናመሰግናለን። ማመንህ ደስ ይላል። ማመንህ ራሱ ጥሩ ነው። ቆይ ከአንቺ ቀብራራ በፊት እኔ መናገር ያለብኝን ነገር ልናገር። የግሬስ ፋሚሊዎች በደንብ አድርጋችሁ አዳምጡኝ። ዳንኤል ከዚህ በኋላ ሩታን በመርዳት ወይም ሩታን በማገዝ ሰበብ እዚህ ህይወት ውስጥ ባይገባ ብዬ አስባለሁ እኔ። ምክንያቱም አውቃለሁ በጣም ብዙ ነገሮችን ሁለቱን ለመመለስ ብዙ ነገር ሞክሯል፣ ጥሯል። ግን የሚሄድበት መንገድ ነገሮችን የሚያካርር እውነት እንኳን እየተመለሱ ቢያስመስል እንኳን ነገር ግን ነገሮችን የሚያካርር ነገር ውስጥ ነው እስካሁን ድረስ ያለው። በእልህ በንዴት ነው ነገሮችን የሚያደርገው። ዳንኤልን እያያችሁት እንደሆነ ማለት ነው። ነገር ግን ይሄ መንገድ እንደማያስኬድ እንዲያቅና ከዚህ ህይወት ውስጥ ለአንድ ለመጨረሻ ጊዜ እንዲወጣ ሁለታችሁ ተመልከቱ። እንዳረሹ አንቺም አንተም እንዳረሱ
ምን ያህል እንደሄዱ ምን ያህል እንደተናገሩ ምን ያህል ዝቅ አድርገው እንዳዩን አይታችኋል አይደል? ቆይ ሲሄዱ ምንድን ያለው እንዳትረሱት ጠብቁ ብሏቸዋል። አሁን ደግሞ ይሄን ነገር ሩታንና አብርሃምን ለማስታረቅ ሳይሆን ዳንኤል አብርሃምንና ሄርሜላን ለመጉዳት እንዳይጠቀምበት ብዬ እፈራለሁ። አብርሃምን ወይም ሄርሜላን ደግሞ ወይም ማናደድ ወይም መጉዳት፣ በተለይ ደግሞ አብርሃምን መጉዳት የሚችለው ሩታ ህይወት ውስጥ ድጋሚ ተመልሶ የማይሆን ነገሮችን በማድረግ እንዳይሆን እኔ እፈራለሁ። እናንተ ሐሳብና አስተያየቶቻችሁን አስቀምጡልኝ። ለማንኛውም እኔም እዚህ ጋር ይብቃኝ። ለዛሬ የነበረኝ ቪዲዮ ተመለከታችሁትን ይመስል ነበረ። ያው ሐሳብና አስተያየቶቻችሁን ማስቀመጣችሁን እንዳትረሱ። ለዚህ ቤት አዲስ ከሆናችሁ ሁላችሁም ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን መንካት ሳትረሱ ቪዲዮውን ላይክ ያደረጋችሁት እዚህ ስክሪን ላይ በጣም ጠቃሚና አሪፍ ቪዲዮ አስቀምጬላችኋለሁ። ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።